አንዳንድ የአርሰናል ደጋፊዎች ስለ ኬፓ ፊርማ ሲነሳ ደማቸው የሚፈላ አለ። በተለይ ደግሞ ራሳቸው የአርሰናል ደጋፊዎች ሆነው ኬፓ በመምጣቱ የተከፉ ማለት ነው እና ረፉ መገሰጽ ያለባችሁ ይመስለኛል። ምክንያቱም እነዚህ ከላይ የምትመለከቷቸው ግብ ጠባቂዎች በተለይ ሚኬል አርቴታ ከመጣ በኋላ ያዛወራቸው ናቸው። ሌሎች አሉ ብዬ አላምንም። የተዛወሩ ግን የነበሩ ነበሩ። ለምሳሌ በርንሌኖ እና ኤሚ ማርቲኔዝ የነበሩ ነበሩ። በኋላ ላይ ግን በሽያጭ ነው ከቡድኑ የለቀቁት። እንግዲህ አሌክስ ሩናርሰን ረስታችሁት እንደሆነ አላቅም፣ ግን አሌክስ ሩናርሰን ማለት ጨዋታው ከማን ጋር እንደሆነ በማላስታውሰው ጨዋታ ላይ 4-1 ቡድኑ ሲሸነፍ እንግዲህ 4 ግቦችን የቃመ ከዛ ባለፈ የተመታበትን ሹት መያዝ አቅቶት ሹቱ ራሱ አምልጦት የገባበት አይነት ግብ ጠባቂ ነው። ከረሳችሁት ላስታውሳችሁ። ከዛም ባለፈ በፐርሰናል ጉዳይም ቢሆን እንዲሁ አርሴን ቬንገር አውት ሲባል በነበረበት ሰዓት ሲተች ከነበሩ በልጅነቱ ጨምሮ አንዱ እሱ ነው ይባላል። ኤኒዌይስ ያ የግል ጉዳዩ ሊሆን ይችላል። ግን አሌክስ ሩናርሰንን ከረሳችሁት እንግዲህ ላስታውሳችሁ። ራምስዴል አለ። ራምስዴል የተሻለው ነው። ምናልባት በርንሌኖንም አስቀምጦ ይሆናል። እንደው እንደ እድል እኔ ራሙ እድለኛ አይደለም፣ እሱ የያዛቸው ክለቦች ይወርዱበታል። ግን አርሰናል ቤት ውስጥ የተሻለ ጊዜን አሳልፏል፣ ቢያንስ ራያ እስኪመጣ ድረስ ማለት ነው። ከዛ ባለፈ ማት ራያን በብራይተን ቤት ውስጥ ቦታ አጥቶ ግን ደግሞ አርሰናል በተቸገረበት ሰዓት መምጣት ፈልጎ በፍላጎት መጥቶ ቡድኑን አገልግሎ ደስ የሚል ጊዜን አሳልፎ ነው የሄደው። ግን አርሰናል በዛን ወቅት ሌላ ግብ ጠባቂን ለማግኘት አልቻለም። ወደ ቡድኑ ማንም መቀላቀል በማይፈልግ ሰዓት ነው ይሄ ልጅ መስቀሉን የተሸከመው ብዬ ነው እኔ ማም ነው። ከዛም ባለፈ ማተርነር እንግዲህ ከመጣም በኋላ አርሰናል ቤት ውስጥ እድል ማግኘት አልቻለም። እድልም የሚያስገኝ ብቃት አለው ብዬ እኔ አላምንም። ተሸጠ ወደ ኖቲንግሃምም አላመነበትም። ከሱ የተሻለ ጊዜ ሊያሳልፉ ግብ ጠባቂዎችን ነው ሊመርጡ ሁሉ የቻሉት። ኔቶ ጭራሽ ከበርንማውዝ ከመጣ በኋላም እድል የተሰጠው ግብ ጠባቂ አይደለም። ቢያንስ ዴቪድ ራያን ሊፎካከርም ስላልቻለ ነው እንግዲህ አርቴታ ያልሞከረውን ብዬ ነው ማምነው። ባይሆን ዴቪድ ራያ ያው አሁን እያየነው ያለነው ግብ ጠባቂ ነው። ግን ኬፓ ማለት ቢያንስ እንኳን በባለፈው የውድድር ዘመን በርንማውዝ ቤት ውስጥ 8 ክሊን ሺት፣ ከዛ ባለፈ 74 ሴቭ ፐርሰንቴጅ 74%፣ እንዲሁ ደግሞ 30 ሊሆኑ የሚችሉ ግቦችን ፕሪቨንት ያደረገ ተጫዋች ነው፣ ሙከራዎችን ማለት ነው። እና እኔ ኬፓን ስትተቹ እንደው በምክንያት ቢሆን አሪፍ ነው። ቢያንስ ይሄ ተጫዋች የትልልቅ ዋንጫዎች ባለቤትም ነው እና ተገጸጹ። ለማንኛውም ፎሎ ማድረግ እንዳትረሱ። ይመሻል።